ቦርናጌን በከፈተው ሐሳብ በሱ በቅዱሳን ቃል ኪዳን ነገር አንስቶ ነበርና በሱ አንዳንድ ነገር ካሉት ብዬ ነው ለኤርሚያስ። እሺ ኦርቶዶክሳውያን እይታ ልንገር ኤርሚዬ። ቃል ኪዳን የምንለው እግዚአብሔር ለወዳጆቹ የሚገባው ቃል ኪዳን ነው። ብዙ ቃል ኪዳን እግዚአብሔር ገብቷል ለወዳጆቹ። ለምሳሌ በኦሪት ዘጸአት ላይ ስታነብ ስለ ኖህ አሁን የኖን እንግዲህ የመጀመሪያዎቹን የምናገኛቸው እነ ሙሴ እነ ኖህ እናገኛለን እና አብርሃም እናገኛለን። የሚገርም ነገር ኖህ እግዚአብሔር ምድርን በንፍር ውሃ ካጠፋ በኋላ ኖህ ከመርከቡ ሲወጣ ፍጥረት ሁሉ ጠፍቷል። ዋይፕ ከምድር ላይ ተጠርገዋል። በቃ በጥፋቷ እግዚአብሔር ቀጥቷቸዋል። ከዛ ምን አለ ኖህ መሰለ እግዚአብሔር አለ ከዚህ በኋላ እንደዚህ እንደማታጠፋ ቃል ግባልኝ አለው። እግዚአብሔር ምን አለው? በእኔና በአንተ መካከል በስጋ ለባሽ ሁሉ መካከል ለአንተ የሰጠው ቃል ኪዳን ምልክት ይሆን ዘንድ ቀስቴን በደመና አተክላለሁ አለው። አስተውል። ያንን ቀስተ ደመና ስጋ ለባሽ ሁሉ ሲያይ ምንድነው ትዝ የሚለው? ያ ቀስተ ደመና በኖህ ጊዜ እግዚአብሔር የሰጠው ቀስተ ደመና ለማ ለኖህ ምን አድርጎ ምልክት አድርጎ ምን ብሎ ስጋ ለባሽን ከዚህ በኋላ በዚህ አይነት መልኩ ላላጠፋ ቃል ኪዳኔን ምልክት እሰጣለሁ ብሎ የሱ ምልክታችን ምንድነው አለ? በእኔና ባንተ መካከል ቀስተ ደመና ነው አለው። ኤርሚ አስተውል። አሁን ያ ቃል ኪዳን የተገባው ለማን ነው? ለኖህ። በኖህ ዘመን የበለጠ ኃጢአት ከኖህ ዘመን የበለጠ ኃጢአት እየሰራ ነው አይደለንም? አሁን ነው እኮ አይደል? ለምንድነው በንፍሮ ያልጠፋ ነው? እስቲ ንገረኝ። ለምንድነው እንደቀደሙት ሰዎች እንደነዛ በንፍሮ እግዚአብሔር ያላጠፋ ለምን ይመስላል? ቃል ኪዳን ስለገባልን አይደል? ፐርፌክት። ቃል ኪዳኑን የሚጠብቅ እግዚአብሔር የማይዋሽ ስለሆነ ለቅዱሳኑ የሚሰጠውን ቃል ኪዳን እግዚአብሔር የሚጠብቅ ስለሆነ ኦኬ። ስለዚህ ዛሬም ድረስ ለኖህ የሰጠው ቃል ኪዳን አክቲቭ ናት ማለት ነው። ታየው። ቃል ኪዳን ስንል ይሄንን ነው። እግዚአብሔር ለወዳጆቹ ለአገልጋዮቹ የሚሰጣቸው ቃል ኪዳን። ሌላ ቃል ኪዳን ልስጥ። ለምሳሌ ወደ አዲስ ኪዳን ልምጣ። ሐዋርያቱን እንዲህ አላቸው። የማቴዎስ ወንጌል ምዕራፍ 10 ቁጥር 40 ጀምሮ ወደ ታች ስታነብ እስከ መጨረሻው እናንተን የተቀበለ እኔን ይቀበላል። ተመለስ ወንድም ማለት እየደወሉበት ስለሆነ ነው ይመለሳል። እሺ አሎ እየሰማሁ ነው። ኔክስት ታይም ግን እስክሪፕቶ ደፍተር ይዘህ ነው እንጂ ሻይ ቡና ይዘህ ብርጭቆ ይዘህ አይደለም የምንማረው። ኤርሚን እናንተ እንጣላለን። አጋጣሚ ነው የመጣው እንጂ ስትገባማ አስተምረን እያልኩ ስለሆነ ስታስተምረንማ ቤት ቁጭ ብዬ ነው እንጂ መጽሐፌን ይዤ ነው የምማረው። ከአስተናጋጇን ቢሆን እስክሪፕቶ ተቀበለ ተጽፋለህ እንጂ እንዲህማ አንተላለፍም። ሰው ኤርሚሻ ለሐዋርያቱ ምን አላቸው? እናንተን የተቀበለ እኔን ይቀበላል። አስተውል። እናንተን የተቀበለ እኔን ይቀበላል። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። ነብይን በነብይ ስም የሚቀበል የነብዩን ዋጋ ያገኛል አለና ከነዚህ ከታናሾቹ ለደቀ መዛሙርቴ በደቀ መዛሙርቴ ስም ውሃ ለሚያጠጣ እውነት እውነት እላችኋለሁ በሰማይ ዋጋ አይጠፋም አለ ጌታ። አየው፣ ይሄ ቃል ኪዳን ይባላል። በማ በደቀ መዝሙሬ ስም ውሃ የሚያጠጣ በሰማይ ዋጋ አይጠፋበትም አለ ጌታ። ዋጋ ታገኛለህ ይላል። ይሄ ምን ብለን ቤተክርስቲያናችን ቃል ኪዳን ይባላል። እግዚአብሔር ለወዳጆቹ የሚሰጠው ቃል ኪዳን ይባላል። ሌላ ደግሞ ሐዋርያቱን ምን አላቸው? በአብ በወልድ በመንፈስ ቅዱስም አጥምቁ ካለ በኋላ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ አላቸው። አስተውል። ከእናንተ ጋር ነኝ እስከ ዓለም። አሁን እኮ ሐዋርያት በስጋ የሉ አይደለ? በስጋ አሉ፣ ከኛ ጋር ናቸው፣ እናያቸዋለን። ግን እስከ ዓለም ፍጻሜ ከእናንተ ጋር። ይሄ ቃል ኪዳን ነው አይደለም? ቃል ኪዳን ነው። የእነሱ ቃል ኪዳን ባይኖር እኮ ቅብብሎሽ አይኖርም። ባይዘወይ ይሄን አስተውል። ያ በቤተ ክርስቲያን ያለው የመንፈስ ቅዱስ ስራ ቅብብሎሹ እኮ ከሐዋርያት ከጌታ ከእግዚአብሔር አብ ጌታን ተቀበልን አይደል? አብ ወልድን ተቀበልን። አንድያ ልጁ ማን ላከልን? አብ ላከልን። ኦኬ እሺ። ስለ አብ ወልድ ነገረን። ኦኬ ወልድ ቤዛ ሆነ። ወልድ ደግሞ ቤዛ ከመሆኑ በፊት ሐዋርያትን መረጠ። ሐዋርያትን ደግሞ መርጦ ብቻም አይደለም የመረጣቸውን እነሱን ወደዳቸው፣ የወደዳቸውን ደግሞ አከበረ፣ እስከ መጨረሻ አከበራቸው ነው የሚለው። ደግሞ ስታነብ ደግሞ እፍ ብሎ ስልጣን ሰጣቸው። ምን ብሎ? ያሰራችሁ የታሰረ ይሆናል፣ የፈታችሁ የተፈታ ይሆናል፣ የመንግስተ ሰማያን ቁልፍ ሰጣለሁ ብሎ ለጴጥሮስ ቃል ኪዳን ሰጠው። እነዚህ ሁሉ ቃል ኪዳን ይባላሉ። ተወሱን እግዚአብሔር እኮ ለክርስቲያኖች ጠቅላላ ቃል ኪዳን ሰጥቶናል እኮ። ምን ብሎ? አንዳችሁ ለአንዳችሁ ጸልዩ ብሎ እኮ። እንዴ ይሄ እኮ ቃል ኪዳን ነው። አንዳችሁ ስለ አንዳችሁ ጸልዩ። ደካማው ብርቱን ምንድነው? ብርቱ ደካማውን ያግዘው። አየው፣ የደከሙ ብርቱን ያግዘው። ይሄ ሁሉ ምን ይባላል መሰለ? እግዚአብሔር ለፍጥረቱ የሚያደርገው በጎነት፣ ቸርነቱ፣
ቃል ኪዳኑ ሲባል መሐላው ማለት ነው። ምህረቱ፣ ባለጸግነቱ፣ ይቅርታው የሚገለጥበት ማለት ነው። ስለዚህ እኛ ምን እናምናለን መሰለ? እግዚአብሔር በዘመናት ሁሉ ቅዱሳን አሉት። ለኖህ እንኳን የገባው ቃል ኪዳን ዛሬም ይሰራል። ኦኬ እንኳን ለእናቱ ለድንግል ማርያም እንኳን ለቅዱሳኑ አይደለም፣ ለኖህ የገባው ቃል ኪዳን ዛሬም ይሰራል። ዛሬም አልጠፋንም። ለምን? ያን ቃል ኪዳን ይጠብቅ ዘንድ እግዚአብሔር አምላክ ነው፣ ሰው አይደለም። ሐሳቡን አይቀይርም እግዚአብሔር። ስለዚህ ቃል ኪዳን ስንል ይሄ ነው። ሰው የቅዱሳን ቃል ኪዳን አለ ስንል ያግዘናል እያልን ነው። ይሄን ነገር ልንገርህ፣ በቃል ኪዳን በኩል ሰው ሳይጠመቅ ስጋው ደሙን ሳይበላ ሳይጠጣ በቃል ኪዳን በኩል አመልጣለሁ ማለት አይቻልም። ኦኬ በተአምረ ማርያምም ይሁን በሌሎች የጻፉትን ስታይ እነዚህ ሰዎች አምነው የነበሩ ናቸው። ካላመኑ ደግሞ ቃል ኪዳን የቅዱሳኑ ቃል ኪዳን ወደ ክርስቶስ እንዲመጡ ወደ ማመን እንዲመጡ ያግዛቸዋል። ኦኬ ሲመጡ ግን ጥምቀትን ይፈጽማሉ፣ ቅዱስ ቁርባንን የጌታን ስጋና ደም ይበላሉ፣ ይጠጣሉ። እኛ የቅዱሳኑ ቃል ኪዳን እገዛ ነው ብለን ነው የምናስበው። ስጋው ደሙን ይተካል ብለን አናምንም፣ አይተካምም። ጥምቀትን ይተካል ብለን አናምንም፣ አይተካምም። አለቀ። ኦኬ እግዚአብሔር ባወቀ ራሱ በተአምራቱ በሚምራቸው መልኩ ይምራቸው አሉ። እሱን ለእግዚአብሔር እንሰጣለን። ዕውቀታችን እስካወቀ ድረስ ግን አይናችን እስካየ ድረስ ግን ማንበብ መጻፍ እስከቻለን ድረስ ግን ማንበብ መጻፍ የቻለ ሰው አይ የማርያም እኮ ቃል ኪዳን ስላለ ነው ባልቆርም ችግር የለው ማለት አይችልም። ለምሳሌ ተአምረ ማርያም ላይ እንዲህ የሚል መግቢያ አለ። በደንብ ስማ ይርሚ። የቻለ ስጋው ደሙን ይቀበል። አይም ብዙ ጊዜ ሲነሳ ሰምታል አይደል? የቻለ ስጋው ደሙን ይቀበል። ይሁን ያልቻለ ግን ተአምሯን ሰምቶ ቅዳሴውን አስቀድሶ ይሁንኛ ይደረግልኛል ቢል እንደሆነለት ይቆጠርለታል ይላል አይደል? ኦኬ ይሄ ማለት ነው ወንድሞቻችን ፕሮቴስታንት ወገኖቻችን ይሄንን ዝም ብለው አንብበው በቃ ይሄ ነው ብለው እኛም ማንለውን ለኛ ተርጉመው የኛ መጽሐፍ ለኛ ተርጉመው ያሹብናል። እዛ ክፍል ላይ አስተውል። የቻለ እና ያልቻለ የሚላል ኤርሚ የቻለ የሚላል ያልቻለ የሚላል። የቻለ ማለት ነው ምን ይመስላል እስቲ? የቻለ ማለት መመላለስ የሚችል የቻለ ተአምሯን ሰምቶ ቅዳሴውን አስቀድሶ ስጋው ደሙን ይቀበል። የቻለ ሲል ምን ማለት ይመስላል? ነጻ ፍቃድ መሰለኝ የተዘጋጀ ማለት ነው። ምክንያቱም እኛ በቤተክርስቲያናችን ታውቃላችሁ ስጋው ደሙ ዝም ብላ አንቀበል ማለት እውነተኛ የጌታ ስጋና ደም ስለሆነ ንስሐ የገባ ቀኖናውን የጨረሰ የሚያበቃንማ ቸርነቱ ነው። በራሳችን ብቁ አይደለንም እኛ፣ ቸርነቱ ነው። ንስሐ እንኳን ገብተን የእግዚአብሔር ቸርነት ነው ተስፋችን እንጂ በመብቃታችን አይደለም። ወደ ብቃት እንድንመጣ እኮ ነው ስጋው ደሙ የምንቀበለው ክርስቶስ እንደሚመስል። ምን ማለት ነው? የተዘጋጀ ማለት ነው። የቻለ ሲባል የተዘጋጀ ንስሐውን የገባ ቀኖናውን የጨረሰ ከወንድሙ የተታረቀ ኦኬ በሰራው ኃጢአት ንስሐ ገብቶ የተጸጸተ እርሱ ምን ያድርግ? ቅዳሴውን አስቀድሶ ስጋው ደሙን ይቀበል። የቻለ የሚለው ይሄንን ነው። ኦኬ በጣም ጥሩ። ከዛ ግን ያልቻለ የሚላል ያልቻለ ማለት ነው አሁን ምክንያቱም ካለመቻል ጋር ነው ተአምሯን ሰምቶ የሆነኛ ይደረግልኛል ቢል የሚለው የመጣው። አየህ ከመቻል የሚለው ጋር የተአምሯን ሰምቶ የሚለው ጋር አልመጣም። አስተውል። ያልቻለ ብሎ ግን ምን አለ? ተአምሯን ሰምቶ ይላል። ያልቻለ ተአምሯን ሰምቶ ሲል ምን ማለት መሰለ? ተዘጋጅቷል። ኦኬ ንስሐ ገብቷል፣ ዝግጅቱን አድርጓል። ግንስ ለምሳሌ ሊቆርብ ወደ ቤተክርስቲያን ሊነሳ ሲል የሆነ ነገር ቢያጋጥመው፣ ምክንያቱም በእኛ ቤተክርስቲያን እያሳለክ የሆነ ፈሳሽ ነገር ደም እንትን እያለ ከአፍንጫ እየወጣ ወይ እንደዚህ ሲሆን ስጋው ደሙን አንቀበልም። ታውቃለህ? ኦኬ ለምሳሌ እህቶቻችን ስጋው ደሙን ሊቀበሉ ዝግጅት አድርገው ፔሪየድ ቢመጣባቸው ከሚስጥራት አይሳተፉም። ታውቃለህ? ይሄንን ዝግጅታቸውን ግን አድርገዋል። ንስሐ ገብቷል፣ ቀኖና ተቀብለዋል። ምን ያደርግ? እንደ እምነታቸው ያግዛቸዋል፣ እንደ እምነታቸው ይረዳቸዋል፣ የልቦናቸው መሻት ይፈጽምላቸዋል። ይሄ ማለት ግን መተው ስጋው ደሙን አይቀበሉም ማለት ነው አይደለም። በሚችሉ ጊዜ መተው ስጋው ደሙን መቀበል አለባቸው። ለዛ ግን ዝግጅት አድርገው ስላልቻሉ የእግዚአብሔር ቸርነቱ የእግዚአብሔር ምሕረቱ በእነሱ ላይም ይገለጣል ለማለት ነው እንጂ ፕሮቴስታንቱ ወንድሞቻችን እንደሚያወሹት አይደለም። ምክንያቱም ይሄ የኛ አረዳድ ነው፣
ይሄ የመጽሐፍቶቹ ባለቤት የኛ ትርጉም ነው እንጂ ንስሐ ሳይገባ በቃ የማርያምን ተአምር ሰምቶ ይዳናል ያለ ማንም የለም። ውሸት። እኛ የቅዱሳኑን ምልጃ በዚህ መልኩ ነው የምንፈታው። እገዛ ነው፣ ወደ ክርስቶስ ያቀርቡናል ነው። ወደ ክርስቶስ እንድንመጣ ክርስቶስ እንድንመስል ጸሎታቸው ቃል ኪዳናቸው ያግዘናል። የኖህ ቃል ኪዳን እንኳን በጥፋት ውሃ እንዳንጠፋ ዛሬም እየጠበቀችን ነው። ዛሬም እግዚአብሔር ለኖህ የሰጠውን ቃል ኪዳን ያስባል። እንዲሁም ስለምን የአብርሃም የይስሐቅ ያዕቆብ አምላክ እንላለን አይደል? የአብርሃም የይስሐቅ ያዕቆብ አምላክ ምን ነው? ምንድነው? እርሱ በእነርሱ ሲጠራ ደስ ስለሚሰኝ ነው። አያፍርባቸውም። በቅዱሳኑ ሲጠራ እግዚአብሔር ደስተኛ ነው። ስለና አብርሃም እግዚአብሔር ይለመናል። ስለ ወዳጆቹ እግዚአብሔር ይለመናል። እንኳን ስለነሱ አይደለም አንተ እግዚአብሔርን በንጽህና በቅድስና እንደሚገባው ደስ እያሰኘው የምትኖር ከሆነ እንዴ ስለ ኤርሚ ብለህ እንዴው ስለዛ ትጉ ሰው ብለህ ስለዛ ስለሚወድ ሰው ብለህ እንዴው እባክህ ስማኝ እኮ ትችላለህ እኮ እንደዚህ ባይዘው እንዴ እኔ በጣም በጸሎት የተጓ አባቶች ወንድሞች ሳገኝ እግዚአብሔር ወይ እባክህ እንዴው የነሱን ልብ ለኔ መስጠኝ እንዴው ስለነሱ ብለህ የነሱ ጸሎት ሰምተህ እኔ እንዴው ልጅህን እንዴው ብዬ እኮ ለምናለሁ። ለምን መሰለ? በቤተ ክርስቲያን እገዛ አንዱን ያግዛል። እግዚአብሔር ስለ አንዱን ይሰማል። ያ የሚሰማው ግን ንስሐ መግባት አለበት። ንስሐ ሳይገባ በቅዱሳን ቃል ኪዳን በኩል አመልጣለሁ የሚባል አስተምሮ ግን ቤተክርስቲያን የላትም። የቅዱሳን ቃል ኪዳን የክርስቶስ ስጋና ደም አይተካም። የክርስቶስ ስጋና ደም የሚተካ አንዳች ቃል ኪዳን የለም። ጨርሻለሁ ኤርሚሻ። እና ዲያቆን የመቼ እናድርገው ፕሮግራሙ? በቃ በውስጥ አውራኝና አሬንጅ አድርገን ምንም ችግር የለውም። የሆነ ቀን ፕሮግራም ተይዞ ብዙ ልጆች አሉ እንደማር የምንፈልግ ነው። በዚሁ አጋጣሚ ለማስተላለፍ ነው። በውስጥ በቃ አወራለሁ። እሺ ፎሎ አድርጌሃለሁ። አስቀምጥልኝና ቁጥር ደውልልኝ፣ ለእኔ ልኬልሃለሁ መዝሙር እየደውልልኝና ከዛን ተሰብስበን አንድ ላይ ሆነን ሁሎችንም ሰብስቤ እዚህ ጋር ይመጣሉ። በጣም ብዙ ሰዎች አሉ፣ ወንድሞች ይመጣሉ። ፕሮግራም ይዘን ብንማር እኔም ራሱ ደስ እያለኝ ነው ከፍተው ቤቴ ከፍተም እኮ እንመጣለን። አንዳንድ ጊዜ ከፍተም አንተም እያስተማርክ ምናምን እንመጣለን፣ ከታችን እንሰማለን። እሺ በቃ ምንም ችግር የለውም። እንዳልኩ ኦርቶዶክሳዊን ትምህርት እንማር እንጨርስ። ከዛ በኋላ የሌሎቹ የሚሞግቱን ካለ የሚጠይቁ ነገር ካለ ደግሞ እናስገባና የእነሱንም ጥያቄ እንሰማለን፣ እነሱንም እንጠይቃለን ማለት ነው። እናመሰግናለን ወንድማችን፣ ቃለ ሕይወት ያሰማልን። አመሰግናለሁ። እኔ ራሴ መምጣት እፈልጋለሁ በእውነት በስመ አብ። ዲያቆንዬ እናመሰግናለን። ያው ከዚህ በፊትም ኤርሚ ጋር እንደዚህ ብዙ ነገሮች ሲፈጠሩ እኔ ብዙ ጊዜ እንደው ከመዝሙር ያሬድ ጋር እንደው የምትገናኝበትን ነገር ቢፈጠርና እንደዚህ ብንማማር እያልኩኝ ብዙ ጊዜ እነግረው ነበር። ማለት ዲያቆን ስታስተምር እኛም በሚገባን መልኩ ነው የምታስተምረውና በጣም እናመሰግናለን። ያው እንግዲህ እንዳንተ አይነት ሰው በደንብ ይጨምርልን ነው የምንለው። እድሜና ጤና ይስጠው። በጣም ደስ የሚለው ሎት ዘመኑን ይባርክ ዲያቆንዬ፣ በጣም እናመሰግናለን። እግዚአብሔር ይስጥልና። እንግዲህ ለመማር ሁላችንም መልካም ፈቃዳችን ነው ዲያቆንዬ። መልካም በቃ እግዚአብሔር ደግሞ ያስተምረን። ኤርሚ እንግዲህ 10 ዳቦ ከመላስ አንዱን አጣጥሞ መብላት ይባላል በሀገርኛ። ያንንም ላስላስ አታርግ። በቃ ጠግብ እንድትል ቁጭ ብላ አንድ ቦታ ተማር። ኦርቶዶክሳዊ ነኝ ስላልክ ኦርቶዶክሳዊን ትምህርት ተማር። ቁጭ ብላ ኦርቶዶክሳዊን ዳቦ ብላ ላስላሱ ይቅርብህና በደንብ ከዛ በኋላ ቀላል ነው የሚሆነው። የሚገርም አንደኛ እውቀት ይኖርሃል፣ ሁለተኛ ኦርቶዶክሳዊው እሳቤና ትምህርት በአይምሮ ይቀመጣል፣ ሶስተኛ የትም ቦታ ብትሄድ ደረትህን ነፍተህ ይሄ ነው ብለህ ታስረዳለህ፣ አራተኛ ደግሞ ሲዋሽብህ ቤተክርስቲያኗ የማትለውን ትላለች ሲባል ነው ቤተክርስቲያኔማ እንዲህ አትልም ይሄው ማስረጃዬ ብለህ ቤተክርስቲያንም ትመሰክራለህ፣ ሰዎችንም ትጠብቃለህ። እና እዛም እዚህም እንዳትረግጥ አደራ። አሁን ፕሮቴስታንት ብትሆን ኖሮ እኔ አንተን መክርህ ሄድና ፓስተሮች ቁጭ ብለህ ተማር ነበር የምልህ። ኦርቶዶክስ ነኝ ስላልክ ግን ቁጭ ብለህ ከኦርቶዶክሳን ወንድሞች አባቶች ጋር ህብረት አድርግ። እኛም አላስተማርንህም በእርግጥ ከዚህ በኋላ ግን እናስተካክላለን። እኔም ስተቴን ድካሜን አስተካክላለሁ፣ አንተም በርታ፣ እንማማራለን። እሺ አንዱን ዳቦ አብረን እንግዲህ እያጣጣምን እንበላለን።
እኔ በደስታ ነው ከዚህ በኋላ እንዲያውም ለብዙ ነገር ጊዜን ሰጥቻለሁ። አሁን ላይ ግን በደንብ ለመማርና ቁጭ ብዬ ነገሮችን ለማየት ጊዜን ወደዛ አደርጋለሁኝ። በጣም ነው የማመሰግነው መዝሙርዬ። ምንም ችግር የለውም። አዎ ይሰማል። ምንም ችግር የለውም። በቃ እያስተማሩ እየሰማው ነበረና ከኔ ህይወት ጋር አጋጣሚ የሚያያዝ ነገር ነበረና ክርስትና አባት በሚባለው ነገር እኛ እውቀቱ የለንም እና ክርስትና አባት ሲባል በቃ ልብስ ገዝቶ ማልበስ ምናምን ነበር የሚመስለን እና ዲያቆን ሲያስተምሩ ክርስትና አባት ማለት ትርጉሙ ያው ክርስትናን ለልጁ ማስተማር ነው እና ይሄን ነገር ዲያቆን ሲያስተምሩ ሰምቻለሁ። ከተሳሳትኩ ታረመኝ ያደዳ እና እንዳጋጣሚ በማዘር ጉዳይ እንደዚህ ክርስትና ያነሳሁት ልጅ ነበረና እንደዚህ ልብስ ምናምን ለማልበስ ምናምን ነው እንጂ እንደዚህ ለማስተማር ምናምን ያን ያክል እንትኑ ግንዛቤ አልነበረኝም እና ይሄን ነገር ተምሬያለሁ ማለት ፈልጌ ነው። ምንም ችግር የለውም። እግዚአብሔር ያስተምረናል። የኛ ስንፍና እኮ ነው እንዳልኳችሁ። እኛ ሰነፎች ሆነንና ለመማር ጊዜ አልሰጠንም እንጂ ሁሉ ትምህርት ዶክመንት ተደርጎ በዩቲዩብም በመጽሐፍም በሁሉ ነገር ተቀምጦልናል። እያነሱ ማንበብ ነው መብላት ነው እንግዲህ በደንብና ከዛ ይስተካከላል። እንደዛ ከሆንክ የሚገርምህ ለስድቡም ለሐሜቱም ለምንም ጊዜ አይኖርህም። ምክንያቱም በቃ እውቀት መጽሐፍቱ ሁሌም አሉ አጠገብህ። ዝም ብሎ ለስንፍና ወሬ እንኳን ጊዜም አይኖርህም እና ማንበብ ከብዙ ከኃጢአትም ይጠብቃል። ባይዘወይ ስታነብ ስትማር ጭንቅላትን ራሱ በጣም ነው ሼፕ የሚያደርገው፣ ጥሩ ያደርገዋል፣ አስተሳሰብን ይቀይረዋል እና በጣም ጥሩ ነገር ነው ማንበብ። መማር አሪፍ ነው። ስለዚህ እግዚአብሔር ይርዳን፣ ደግሞ እንማራለን። መምህር እንዴት ነህ? እኔ መምህር አይደለሁም። በቃ አሁን አንድ ሰው መምህር ካለኝ ኤርሚ እንዳልኩ ሃሎ ምንድን ነው እሱ ነው የተረፈው ብዬ እንደዛ ነው የምወጣው። እኔ መምህር አይደለሁም፣ ወንድማችሁ ነኝ፣ ተማሪ ነኝ እና መምህር አትወሪኝ ፕሊዝ። ወንድም ካላችሁ ወይ ዲያቆን ካላችሁ በቂ ነው። እሺ ዲያቆን እንትን ለምን ተከታታይ ትምህርት ለምን አታዘጋጅልንም? በዚህ ፕላትፎርም የሆነ በቃ አላለ ለህይወት የሚሆን ትምህርት ተከታታይነት ያለው ማለት ነው ቢዘጋጅልና ብንማራላለሁ። እንትን ነው በደንብ በርትተን እንሰራበታለን፣ እንማራለን። ምንም ችግር የለውም። አሬንጅ እናደርጋለን ማታ ያለውን። አሁን ልጅም ስለመጣ ምናምን ትንሽ እሱ ከበድ እያለኝ ስለሆነ ነው እንደ በፊቱ ለብቻ አይደለም አሁን እየሮጥኩ ያለሁት እና ሚስትንም አስፈቅደን ነው አሁን በቃ ላይቭ ልግባ ሳልግባ ሆዴ ፍቅሬ ማሬ ምናምን ብዬ ነው ፓፓዬ ብዬ ነው ዝም ብዬ አልገባም። ሲፈቅዱ ነው እሳቸው የምንገባው። እመቤት ይዙ አይ ቀኖችን አስተካክልልን። ይኸው በብዛት ሰዎች አለን፣ ቁጭ ብለን እንማራለን። መዝሙሬ እሺ በቃ እኔ እናንተ እናወራለን በውስጥ ኤርሚ። አንተ ግን እንዳልኩ ነው ፕሊዝ አንድ ቦታ ቁጭ በል። አይ በቃ ይኸው ተነገረኝ እኮ በቃ ተነገረኝ። አንዴ በቃ አልሄድም የትም ቦታ። ቤቴን ስከፍትም ጓደኞቼ ጋር እጫወታለሁ። ስታፒንግ ፕሊዝ ዋን ሰከንድ ኦኬ። እና ችግር የለውም የትም አልሄድም ከዚህ በኋላ። እንኳን ቤቴ ቁጭ ብዬ እሰማለሁ ማለት እማራለሁ፣ ቀኖች ምናምን ሲስተካከሉ። ከዛ ውጭ ሌሎችን ቀን ከጓደኞቼ ጋር እንደዚህ እጫወታለሁ። አልሄድም፣ ችግር የለውም። አም ፕሮሚስ። ጥሩ መልካም። በቃ እንትን በልና አሬንጅ አድርገን ተገናኝተን ከአምስቱ አዕማደ ምስጢራት እንጀምራለን። አምስቱ አዕማደ ምስጢራት ከሱ ነው የምንጀምረው። ከዛ በኋላ ሰባቱ ምስጢራተ ቤተክርስቲያን ይባሉ አሉ። ከዛ በኋላ እንግዲህ ነገረ ቅዱሳን ነገረ ማርያም እያለን የምንቀጥለው ማለት ነው እና እሱን ሁሉ እናነሳለን። እግዚአብሔር ይፍቀድልን። አሜን። እሺ ተስማምተሻል ገለቴ? ሰምታችኋል? እኛ እንዳንዳችሁ ሰምተናል። እኛ ሲያስተምሩ ነው የማንፈልገው እንጂ ኦርቶዶክስ ከመጣ በጣም ደስ እያለን እንማራለን።
ሳይወጣ በፊት ዲያቆንን ሰላም ልበለው። በል እንዳትለኝ ስቀልም ነው። ሰላም ወንድሜ እንዴት ነው? አረ ዲያቆን መስሎኝ አንተ ለመፈለግ እኮ ያልሞከርኩት ነገር የለም እኮ ለመግባት። ሰላም ነው? እግዚአብሔር ይመስገን። ሰላም ላንተ ይሁን ወንድሜ እንዴት ነህ? አለን እግዚአብሔር ይመስገን። እኮ ብዙ ጊዜ አንተ መጀመሪያ ጊዜ ቲክቶክ የሆነ አመት ሞላ መሰለኝ መጽሐፍ ስታስተዋወቅ አንድ ቀን አይቼ ኖ ዩር ፋዘር የሚለውና ስለ እናታችን ቅድስት ድንግል ማርያም ዘ ላይፍ ኦፍ ላይፍ ሜሪ የሚለውና የሰማዕታትን የያዘው መጽሐፍ አንድ ቀን ስታስተዋወቅ ነበርና በዛውን ቀን ነበር እኔ ከአማዞን የገዛሁት። እንደ አጋጣሚ አንተ ጎረቤት ነኝና እዚህ ሁሌ እከታተላለሁ ትምህርታቸውን። አንድ ቀን አልፎኝ አያውቅም እና በእነሱ መጽሐፍ አንድ ቀን እንገባለን ብለህ ነበር። እውነት ለመናገር ሁሌ እየጠበቅኩ ነበር ያን መጽሐፍ ሃይላይት ከአንተ ለመስማት እና በቀደም ስለ ቅዳሴ አንድ ጀምረ ነበር ቅዳሴዎቹን 14ቱ ቅዳሴዎቹን የምር እውነት በጣም በፊትም ቅዳሴ በጣም እወደዋለሁ። ከዛ በኋላ በጣም ይበልጥ እንደወድ ያደረገኝ በቀደም እንትን ስታረገው እና እነሱን መጽሐፎች አንድ ቀን ጊዜ ካገኘ አሁን እንግዲህ እንትን ስለሆነ ጊዜ ስታገኝ አንድ ቀን ሪቫይዝ ብታደርገውና ለማንበብ ይከፍታል። አንድ ያነበበ ሰው ሃይላይቱን ሲያነሳ የማንበብ ፍላጎትም ይመጣልና የቅዳሴው የምር በጣም ስለተመቸኝ በጣም እሱም ሃይላይት ሰው በጣም በፊት እኔ ራሱ ስወቀስ ነበር አንሰማ ምናምን ተብሎ እጠየቃለሁ። እሱ ራሱ ማለት ለማስረዳት እሞክራለሁ ስለ ቅዳሴ አይነት ሰው ስጠይቀኝ እና በቀደም እንደዚህ ሲሆን የጠየቀኝን ሰው ጋብዤ እነማን ቤት ነበር እዛን ቀን ሲያስተምሩ ገብቶ ሲማር ነበር አንድ ወንድም ራሱና እነሱን ሃይላይት እንዲቀጥል እላለሁ። ቴንኪው አመሰግናለሁ ስላገኘው በጣም ደስ ብሎኛል እውነት ለመናገር ወንድሜ እኔም ደስ ብሎኛል። አዎ የቅዳሴው ዮኒ ቤት የነበረው መሰለኝና እንደ ንገት ነበረ። እንዲያውም እኔ እስቲ ቆይ ስሙት ቅዳሴያችንን ክርስቶስን አያውቁም አትሰብክም የሚሏት ቤተክርስቲያን እንዴት አርጋ ክርስቶስን እንደምትናገር እንዴት አርጋ እንደምትሰብክ እንዴት አርጋ በቅዳሴዎቿ ሁሉ እንዴት እንደምትገልጸው በሚል ነው። ግን በጣም ብዙ ሰው እንደ አዲስ በቃ ቅዳሴው ለካ በጣም ገርሟል። ሌላ ቤተ እምነትም ያሉ በተለይ በፕሮቴስታንት የነበሩ ስለኛ የተነገራቸው ነገር እና ያገኙት ነገር በጣም ተቃራኒ ሆኖባቸው በውስጥም ያናገሩኝ አሉ። ኦርቶዶክሲያንም በጣም ብዙ ይሄ ነገር በደንብ ይቀጥል ያለው አሉ። እንግዲህ እንዳልኩት ነው ቅድም 10 ዳቦ ከመላስ አንዱን አጣጥሞ መብላት በሚለው መርህ መሰረት አንዱን እየጨረስን ከዛ እንደዛ እናደርጋለን። ምንም ችግር የለውም። እሺ እንደምን ዋላችሁ? ይቅርታ ማለ የገባው ይሰማል? እግዚአብሔር ይመስገን። እንዴት ነህ? ደህና ናችሁ? እንዴት ናችሁ? ሰላም ብያለሁ ዲያቆን። አሁን ጥያቄ እየተቀበልክ እንደሆነ ነው ጥያቄ አይደለም ሳይሆን የቤተሰብ ነው ወንድሜ እያወራን ነበረ። ጥያቄ ካልተቀበልክ የሆነ ጥያቄ ልጠይቅ ነበር። እንግዲህ ይቀራል። ከየት ቤተ እምነት ነው እንደምን? እኔ ኦርቶዶክስ ነኝ፣ የተዋህዶ ልጅ ነኝ። በቃ ምን እናደርግ መሰለህ፣ አሁን ትምህርት እንጀምራለን። ትምህርት አሁን እያወራን ያለ ነው ትምህርት እንዴት እንጀምር፣ መቼ ወጥ የሆነ ትምህርት እንጀምር፣ ኦርቶዶክሳዊ ትምህርት እንዴት እንማር የሚል ዲስከሽን ያዝ ነውና ፎሎ አድርገኝ። ትምህርት ስለምንጀምር የዛን ሰዓት ከትምህርት በኋላ የጥያቄና መልስ ጊዜ ስለሚኖረን የዛን ሰዓት መተህ ኤኒቲንግ የፈለግከውን ጠይቃለህ። ምንም ችግር የለውም። ጥሩ አይ ቲንክ እኔ ፎሎ አደርግሃለሁ መጀመሪያው ነው። እሺ ያ ሶ አይ ገስ ይደርሰኛል ትምህርቱ ሲጀመር ማለት ሁሌም ቼክም ስለማድረግ ይደርሰኛል። ጥሩ እንትን አገባቢ ጥያቄ ለመጠየቅ ነበር። ችግር የለውም። ሌላ በጣም አርጀንት ነው ካልክ አሁን በውስጥ ቲክታክ ላይ ሜሴጅ አስቀምጥልኝ፣ ፎሎ ላድርግ እና አርጀንት ከሆነ አስቀምጥልኝ በቮይስ ጥያቄህን። ያው ፎሎ ባክ መልሻለሁ። በቮይስ አስቀምጥልኝና ኦኬ ምንም ችግር የለውም። ማቆን መልስላለሁ። ካሁን ደግሞ ጠይቄ አባቶቼ መምህራኖቼ መጥቼ እንማራለን። ምንም ችግር የለውም። በጣም አስቸኳይ ነገርም አይደለም። የምታደርጉት ነገር ያው ጥሩ ነው። በርቱ። እግዚአብሔር ይርዳችሁ። ሁላችሁንም እዚህ ሚዲያ ላይ
ግንባር ቀደም ጦር መሪዎቻችን ናቸው ባለው ውጊያ። ያው መንፈሳዊ የሆነ አለ አይደለ እምነትን ከማስጠበቅ አንፃር በርቱ ነው የምለው። በጣም አመሰግናለሁ። እሺ መልካም። ሌሎቻችሁ እዚህ እንግዲህ ያላችሁ ወንድሞቼ በተለይ የኤርሚ ጓደኞች ኤርሚንም ጨምሮ እዚህ ቲክቶክ ላይ የኦርቶዶክስ ልብስ ለብሰው የኦርቶዶክስ መገለጫ አድርገው ዲያቆን እገሌ፣ መምህር እገሌ፣ ቄስ እገሌ፣ አባ እገሌ እየተባሉ ግን አንደበታቸው ግን የኦርቶዶክሳዊ ትምህርት የማያስተምሩ ብዙ ሰዎች እየበዙ ነው። አሁን ላይ ነበሩ፣ ግን አሁን ጥሩ አጋጣሚ ስለሆነ እየወጡ ነው። ስለዚህ ተጠንቀቁ። ኢቭን እኔን እንኳን ያሬድ መጥቼ እዚህ የምነግራችሁን ነገር በመጽሐፍት ካላሳየው በቤተክርስቲያኗ ትምህርት ካላሳየው እኔን ራሱ ልትፈትኑ እኔን ራሱ ልትጠይቁ ይገባል። ዝም ብሎ የዋህነት ጥበብ ከሌለው የዋህነት ብልሃት ከሌለው ማስተዋል ከሌለው ጥቅም የለው። ስለዚህ ያሬድ ራሱ የሚናገረውን በቤተክርስቲያኗ ትምህርት እንዴት ነው የሚታየው? መጽሐፍትን ማስረጃ የአባቶችን ማስረጃ አድርጎ ከሰጣችሁ መልካም፣ የቤተክርስቲያኗ ትምህርትን ያቀርበው። ከዛ ውጭ ግን የኦርቶዶክስ ማሊያ ስለተለበሰ ብቻ ኦርቶዶክሳዊ መገለጫ ወይ ስም ወይ የሆነ ነገር ስለተደረገ ብቻ ወገኔ ኦርቶዶክስ፣ ምክንያቱም በጣም ብዙ ሰው እያጨበረበረ ስለሆነ ማለት ነው። አላያችሁም? የሆነ ሰው እንኳን መነኩሴ መስሎ አሁን በሰሞን ሙስሊም ሆነ የተገኘ እውነት ነው። ያ እኔ እንኳን ዲያቆን እገሌ የሚባል ከዚህ በፊት ሜቢ ዲያቆን ስዩም ያውቀውናል። ከዛሬ 9 ወር 8 ወር በፊት ዲያቆን ነኝ ብሎ መጥቶ በኋላ ላይ እስልምና ውስጥ ያለ ልጅ አግኝቻለሁ። ሰው እንደዚህ አይነት ነገሮች ስላሉ በተሐድሶ በፕሮቴስታንት ቤት ውስጥ ሆነው ግን ኦርቶዶክስ ነን የሚሉ ሰዎች አሁን ላይ እየበዙ ነው። ጥምቀት አያድንም ይሏቸዋል። ቅዱስ ቁርባን አይሰጥም፣ በቃ የኦርቶዶክስ ትምህርት ነው ይሏቸዋል ማለት ነውና እንደዚህ አይነት ነገሮችን በደንብ አድርጋችሁ ልታስተውሉ ልጠነቅቁ ይገባል። ማናችንም መተን የምንነግራችሁን ነገር በቤተክርስቲያኗ መጽሐፍት መረጃ ማቅረብ ግዴታችን ነው። በቤተክርስቲያኗ ትምህርት ቤተክርስቲያኗ የእምነት መግለጫ አላት። ስለ ሥላሴ የምታምነው ተቀምጧል። ስለ ቅዱስ ቁርባን የምታምነው ተቀምጧል። ስለ ጥምቀት የምታምነው ተቀምጧል። ስለ ሁሉም ትምህርቷ መጽሐፍ ዶክመንት አላት እና ይሄን ነገር በደንብ እንድታስተውሉ። በተለይ እንደዚህ የማያውቁ ሰዎች ገና አዲስ ምናምን ሲባል ፎሎ ያደርጓችኋል፣ በውስጥ ስልክ ያስቀምጡላችኋል፣ የሆነ ነገር ያደርጋሉና እሱን ተጠንቀቁ ለማለት ነው። አደራ። አዎ እንደ አጋጣሚ ሆኖ መምህር አሁን አንድ ልጅ ገብቶ ነበረ እና እንትን ነው ጴንጤ ነኝ አለ። መልሶ ደግሞ አንተ ተሐድሶ አይደለህ ምናምን ስለው ለምዱን ገለጠና መርዝ ለመርጨት ነው የሚገቡ። አሁን ዲያቆን እንዳሉት መርዛቸውን ረጭተው ለማውጣት ነው የሚፈልጉና በዚህ ጉዳይ ላይ ሁላችንም መጠንቀቅ አለብን። ዲያቆንዬም ትክክል ነገር ነው የተናገሩ። ምንም እኮ ሩቅ ሳትሄዱ እኮ ከዚህ የኔ ቤት ከፍቼ በማስተምርበት ሰዓትም እኮ የመጣ ሰው ነበር እኮ እግዚአብሔር ይፍታችሁ ምናምን ብሎ የጎንደር እንትን ምናምን ብሎ እያስተማረን ነበር የሆነ ጊዜ። እዛ በኋላ ጳውሎስ አታስታውስም? እንዲያባረር ነው ያ ልክ ነው። ውሸቱን ሲሆን አንድ ሰው የኦርቶዶክስ ነኝ ብሎ ገብቶ ነበር። ኦርቶዶክስ ካህን ነኝ ብሎ ነው የመጣ መዝሙር። ኦርቶዶክስ ካህን ነኝ ከእንደዚህ ቤተክርስቲያን ነው ማገለግል ከእንደዚህ ግን መጨረሻ ላይ ተቀየረ። ሙሉ አስተምሮቱ አስወጣ ነው ወደ ፕሮቴስታንት። በጣም በሚገርም ሁኔታ ማለት ነው። አሁን መጠንቀቅ ያለብን ነገር እሱ ነው። ለመሰላችሁ ኦርቶዶክሳዊነት መገለጫዎች አሉት። ልብስ የሚገልጠን አለባበስ አለ። የቤተክርስቲያን የክህነት ስሞች አሉ የሚገልጠን። አያችሁ ያንን ለማድረግ ሰዎች ከመርካቶ ሄደው ለክፉ ዓላማቸው ልብስ ይገዛሉ። የመነኩሴ ልብስ፣ የቄስ ልብስ፣ መስቀል ይገዛሉ። አንገታቸው ላይ ያስራሉ፣ በእጃቸው ይዛሉ። ግን አንደበታቸው ግን ሲያወራ ግን የሌላ ቤተ እምነት ትምህርት ነው የምትሰሙት። እና ይሄንን ግን ልትለዩ የምትችሉት ኦርቶዶክሳውያን ትምህርት ቁጭ ብላችሁ ስትማሩ ነው። ኦርቶዶክሳውያን ትምህርት ካልተማርን ጌታ ያለው ምንድነው? በትምህርት ነው የምታውቋቸው ነው የተባለው። ስለዚህ ኦርቶዶክሳውያን ትምህርት ላይ ቁጭ ብላችሁ በደንብ አድርገን መጽሐፍትን እያየን እንማራለን። እግዚአብሔር ይርዳን። ከዛ እያንዳንዳችን በስም ሳይሆን በህይወትና በፍሬያችን በተግባራችን ኦርቶዶክሳዊነታችን ይታያል ማለት ነው። አሜን። እግዚአብሔር ደግሞ ይርዳን። ለዛ ፍሬ እንድናፈራ ይርዳን፣ ይጠብቀን። እንደነዚህ በዚህ አይነት ያሉትን ወንድሞቻችን ይመልስልን፣ ልቦናቸውን ህይወታቸውን ይመልስልን። ምክንያቱም የጭንቀት ኑሮ ነው። በጣም ለሁለት ቡድን መጫወት በጣም የጭንቀት ኑሮ ነው። ትሬኒንጉ ብዙ ነው። ለሁለት ቡድን ብትጫወቱ ትሬኒንጉ ብዙ ነው፣ ስትራፖ ብዙ ነው። ኤርሚያስ ስለዚህ የጭንቀት ነው። የስትራፖ ላይፍ ነው፣ የስትራፖ ህይወት ነው፣ ጭንቀት ነው።
እና እነሱንም እግዚአብሔር ያሳርፍልን እኛንም ያበርታን። መዝሙሬ በቃ በውስጣው መዝሙር ኢሹ ሰጣቸው የርክ እኮ በቃ ሆነ አይፋትኝም እንግዲህ የእውነት ነው የእውነት ነው የተናገረ እንዴ እኔ ጋር የተጣላ ነው አሁን በቅርብ ይታበል ነው መዝሙሬ እንግዲህ ተናግሯል 10 ዳቦ ከመላስ አያጠግብም ነው ያለ አንድ ዳቦ ነው እንግዲህ አይ እኔ ጳውሎስ የገረመኝ ወንድማችን አንድ ጊዜ ጠፍቶ በነበረበት ሰዓት መጽሐፍ ቅዱስን ሳነበው አለ በቃ እንቅልፍ ራሱ በቃ የተረጋጋ እንቅልፍ ልምተኛ አለ። አይ በጣም ደስ ይላል ምናምን ነገር ካልነው በኋላስ ሌሊት ብርድ ልብስ እንደለበሰ ላይ ገባ። ምንድነው እንላለን እንቅልፍ አልወስደኝ አለ። እና በሉ በቃ እናንተ ተቃዋሚ እግዚአብሔር እንኳን ማገናኘን መዝሙሬ በቃ አሁን በውስጥ ስልክ አስቀምጣለሁ። እናመሰግናለን። ኮሜንት እየጻፉልኝ ነበረ መዝሙሬ መቼ ነው ቀኑም እየመጣ እንማር ብለዋል። እኔ ከመዝሙሬ ጋር ካወራን በኋላ ቀን ስንወስን እንለጥፋለን። ከዛም ጓደኞችም እዚህ ስለሚመጡ ነግራቸዋለሁ። በዛ ቀን ሁላችን ሰብስበን እንማማራለን። ጥሩ በቃ አሳውቀኝ። እሺ እናመሰግናለን። እኔማ ልኬልሃለሁ ያንተ ስልክ ነው የምጠብቀው። እግዚአብሔር ይስጥልን። እግዚአብሔር ሁላችንም በሃይማኖታችን ያጽናን። እግዚአብሔር ለንስሐ ሞት ያብቃን። ሁላችንም ለክብር ስጋ ለክብር ደግሞ ያብቃን። አሜን። መልካም ምሽት ይሁንላችሁ። በርቱልን። አሜን። እሺ በጸሎት ደግሞ አስቡኝ አደራ። በጣም ደካማ ወንድማችሁ ነኝ። ታናሻችሁና ኪዳነ ማርያም እያላችሁ ባለፈው የሆነ ቤት እንደዚሁ በጸሎት አስቡኝ ስል በቃ ስምን ተናገር ጉድ ፈላ ፈስፈስልቶና አለኝ አንድ ሰው። ከዛ ምን ችግር አለው ሆዴ ነው የተወጠረው ሆዴ ቀልልኛል ለስያ ጊዜን ካለ ምንም ችግር የለውም ብሏልና እግዚአብሔር ይስጥልን ማለት እንደዚህ አንተ ደግሞ እኛን ትንሾች ነብረሳት ንቅም ገብተህ በማስተማር እግዚአብሔር ይስጥልን ጸጋውን ያብዛልን ብለናል። አሜን አሜን። እሱን አናገር አልወደውም። እኔ እንደሱ አትበሉኝ ፕሊዝ። እኔ መጥቼ የምማረው ለራሱ ጥቅም ነው። ስለዚህ ታናሽነት አይሳትንቅ እንዳትሉኝ። እኔም እናንተም በእግዚአብሔር ዘንድ ያው በእውቀት ደረጃ ታናሽ ነን። አይ እንደዛ ብሎ ነገር የለም። እውቀትን የሚሰጥ መንፈስ ቅዱስ ነው። እግዚአብሔር ከፈለገ አህያንም ያናግራል። ስለዚህ በእውቀት ማንም አይመካም። እንዲያውም ትሁታን መሆን ያለብን እያወቅንም አላወቅንም ማለት ነው ያለብን ከምር የአባቶቻችን ህይወት እንደዛ ነው። እና እንደዚህ እንዳትሉኝ ፕሊዝ። እኔ እንደዚህ ካላችሁኝ አልመጣም ማለት ይጠቅመኛል። አይ ጭራሽ እንደውም ተወጥሬ በኋላ በፈነዳ ዲያቆን ያው ብዙ ስለተማርን ነው ከናንተ። እና ደግሞ ቅድም ራሱ አንተ እንደገባህ ዲያቆን ፈለገም ራሱ መጥቶ ነበርና ኤርሚን አስገባው እያለ እናንተም እንዳላቆረጠ ብዬ ነበርና ያው እንደዚህ ትልልቅ ወንድሞቻችን የመጣችሁ ለምን አይገቡም? ደስ ይለናል። ቅድም መጥቶ ነበርና አረ ይጉ ዲያቆን ፈለገ እንትን አላሉም። አሁን የለም። ቅድም ጊዜ ሳይሰጡኝ ፈለገ ማን ነው? እኔ እኮ አላውቀውም። ፈለጋትስ ይባላል እንደ መዝሙር ያለው ወንድማችን አላየሁትም። እኔ አስገባው እያለ ነበርና ከታች ወርጃ አየሁትኝ አላየሁትም ጭራሽ። አይ ስለመሸ ተሳሰቱኝ እንደ ነገር አልሰጥም ስላለ በቃ ምንም እኮ ያስፈልገን ነው። ዲያቆን ያልሰጠም ሳይሰጥ ነው የወጣ። ቆይ እኔማ እንገናኝ። እኔ እንደው ሰባ ሰገል እኮ ነበር የምላቸው እኮ እሳቸው ባቶቻቸውን አይመጡም ብዬ። አይ መልካም እኔ የእሳቸው እግዚአብሔር ያበርታውላችንም። እሺ አሜን አሜን። እሺ ሰላም። እሺ እግዚአብሔር ይስጥልኝ። አሜን። እሺ መዝሙር ሰላም ሁኑልን።